بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه ዛሬ በአዲስ ነገር ተከስተናል። እሱም ምንድነው? መተኛትን በተመለከተ ነው። እንግዲህ ያው እረፍት መውሰድ ለሰው ልጅ ያስፈልገዋል። ግን አንዳንድ መተኛቶች መዘዛቸው ከባድ የሆኑ መተኛቶች ይኖራሉ። ይህንን በተመለከተ እብኑል ቀይም ኪታቡ ጢቡ ነበዊ በሚለው ኪታባቸው ላይ ጢቡ ነበዊ በሚለው ኪታባቸው ላይ እብኑል ቀይም ስለ እንቅልፍ ዳሰሳ አድርገው ነበረ። እንቅልፍ ጥቅሞቹ፣ ጉዳቶቹ፣ የአተኛኛ አይነት ደግሞ ጠቃሚው የትኛው ነው፣ ጎጂው የትኛው ነው የሚለውን ዳሰሳ አድርገዋልና ብዙ ነገር ነው እዛ ውስጥ የተነገረው። ከነዛ መሃል የቀን እንቅልፎችን በተመለከተ ወይም የቀን መኝታዎችን በተመለከተ የተናገሯቸውን ለእናንተ ለማካፈል ፈለኩኝና ዛሬ በዚህ ጉዳይ መጣሁ ማለት ነው። ምን ይላሉ? ቂል በሚል ዘገባ አምጥተው የቀን ነውሞች ወይም እንቅልፎች 3 አይነቶች ናቸው አሉ። አንደኛው ሁሉቅ ይባላል። ሁሉቅ ያሉበት ያው የነብዩ አለይሂ ሰላቱ ሰላም ባህሪ የተወሰደበትና የተከተሉበት የሆነ ጥሩ የሆነ ለማለት የተፈለገበት ሲሆን፣ ሁለተኛው ሁርቅ ብለው ይጠቅሱታል። የቀን እንቅልፍ ማለት ነው። ሁርቅ ደግሞ ያው ተመቃጠል የተወሰደ የሆነ ቃል ነው። ቃሉ ሁምቅ የሚለው ደግሞ ሞኝነት ከሐምቃነት ወይም አህመቅነት ከዛ የተወሰደ ነው ሁምቅ የሚለው። እንግዲህ አንደኛው ጥሩ ባህሪ ነው። ሁለተኛው ሁርቅ ነው፣ ያቃጥላል ክስተቱ። ሶስተኛው ደግሞ ሞኝነት ነው ማለት ነው። ሞኝነት ነው። ሁሉቅ የተባለው ነውመቱል ሀጅራ፣ ፀሐይቱ እኩል ሰማይ ላይ በምትሆን ጊዜ በዛ ሰዓት ላይ የሚደረግ የቀይሉላ እረፍት ነው። ነውመቱል ሀጅራ ይባላል። ወሄ ሁሉቁ ረሱሊላህ ሰለላሁ ዐለይሂ ወሰለም። እዚህ ቦታ ላይ እረፍት መውሰድ የነቢዩ ዐለይሂ ሰላቱ ሰላም ባህሪያቸውና ደይደናቸው ነበረ ማለት ነው። ስለዚህ እዛ ቦታ ላይ እኛም ጾመኛም ሆን ጾመኛም አልሆን ሐራራ ያለበት ቦታ ነው ተብሎ ስለሚታሰብ በዛ ሰዓት ላይ ትንሽ ሰውነትን አረፍ ማድረግና መተኛትም ጭምር ይሄ የተወደደ ባህሪ ነው ማለት ነው። ስለዚህ ቀን ላይ እረፍት እናደርጋለን ብለን ታሰብን እዛ ሰዓት ላይ መርጠን ማድረግ እንዳለብን ያሳያል ማለት ነው። ሁለተኛው ሁርቅ የሚለው ነው። ሁርቅ ማለት ነውመቱ ዱሃ፣ የረፋድ ሰዓት ላይ የሚተኛ መኝታ ማለት ነው። ያው ፈጅር ተወጣ ጀምሮ ፀሐይ ተወጣች ጀምሮ ያው ሀጅራ ብለን ያልነው ቅድም የፀሐይቱ እኩል ሰማይ የምትሆንበት ቦታ ወይም ሰዓት እስከሚደርስ ድረስ ያሉ የዱህዋ ሶላት የሚሰገድበት ሰዓት፣ እዛ ሰዓት ላይ መተኛት ሁርቃ ነው። መቃጠልን ያመጣል ማለት ነው። እንዴት ነው? ሰውነቱ ይቃጠላል ወይም ደግሞ ውስጡ ሐራራ ይሆንበታል ለማለት አይደለም። የተፈለገው ሁርቃ ሲባል ተዱንያም ሆነ ተአኺራ ስራ ያዘነጋዋል ማለት ነው። እንግዲህ ጠዋት ላይ ተነስቶ በአዲስ ጉልበት በአዲስ መነሳሳት የዱንያ ስራዎቹንም የአኺራ ስራዎቹንም መከወን ሲገባው፣ ብዙ ነገር መስራት ሲገባው በዛ ሰዓት ላይ የመኝታ ሰዓት ታደረገ በኋላ ይቆጨዋል ማለት ነው። በኋላ ይጸጽተዋል። ስለዚህ ሁርቅን ያመጣበታል። ስለዚህ ከዚህ ነገር መራቅ እንዳለብን ያሳያል ማለት ነው። ሶስተኛው ሁምቅ ተብሎ የተጠራው ነውመቱል ዐስሪ፣ የዐሱር ሰዓት ላይ ወይም ከዐሱር ሶላት በኋላ የሚተኛ መኝታ ነው። ይህንን ጥንቃቄ ልናደርግ ይገባል። ብዙ ጊዜ ያው እንደሚታወቀው ረመዳን እየመጣ ስለሆነ ጾም ጋር ተያይዞ ሰዎች የእረፍት መውሰጃ የሚያደርጉት ከዐሱር በኋላ ያለውን ሰዓት ነው አብዛኛው ስናይ ማለት ነው። ይሄ በሸሪዓችን የሚበረታታ ነገር አይደለም። እንደው በዚህ ጉዳይ ላይ ግልጽ የሆነ የሚከለክል ነስ የለም፣ ማስረጃ የለም ቢባልም ግን ጥሩ ነው የሚባልለትም የመጣ ማስረጃ ስለሌለ ድረስ እንዳውም በዚህ ጉዳይ ላይ የተወሩት መጥፎነቶች ስለሆኑ በዚህ ጉዳይ ላይ መተኛቱ፣ በዚህ ቦታ ላይ መተኛቱ ወይም በዚህ ሰዓት ላይ መተኛቱ መጥፎ ነው የሚል ስለሆነ የተገኘው ይህንን ሊመልስ የሚችል ጥሩ ነው የሚል ነገር ስላልተገኘ ድረስ
መጠንቀቁ አይከፋም ማለት ነው። መጠንቀቁ አይከፋም። በእርግጥ አሁን እዚህ ጋር ኢብኑል ቀይም የጠቀሱትን ዘገባ ማስረጃ ያስፈልገዋል። ማስረጃ አለው እያልን ከማስረጃ ጋር እያጣቀስን እያወራን ሳይሆን እንዳው መራቁ ዙሮ ዙሮ አይከፋም። መተኛት አለብን። ነቢዩ ዓለይሂ ሰላቱ ሰላም ሲያደርጉት የነበረውን የሀጅራውን የቀይሉላውን በዛ ሰዓት ላይ አድርገን መጠቀም አለብን። ከዛ ውጭ ጠዋትና ማታ የዚክር ኢባዳ ወደ አላህ ሱብሓነሁ ወተዓላ የምንቀርብባቸው ቦታዎችና እንዲሁም ደግሞ ስራ የምንሰራባቸው ሰዓቶች እንደመሆናቸው በመተኛት ማሳለፍ የለብንም የሚለውን ለመጠቆም ያክል ነው። ከፊል ሰለፎች ተሰለፎች ከፊሎቹ ምን ይላሉ? ከአሱር በኋላ ምኝታ ጋር ተያይዞ የተናገሩት መናመ ባዕደል ዐስሪ ከአስር በኋላ የተኛ ሰው ፈኽቱሊሰ ዐቅሉሁ አቅሉ ቢነጠቅ አሉ። አቅሉ ቢነጠቅ ማለት እብድ ቢሆን ፈላ የሉመነ ኢላ ነፍሰሁ ራሱን እንጂ ሌላን እንዳይጎዳ እንዳይወቅስ ይላሉ። ራሱን እንጂ ሌላን እንዳይወቅስ ለእብደት ራሱን እያንደረደረ ያለው ራሱ ነው ማለታቸው። ይህ ከከፊል ሰለፎች የተገኘ ቃል ነው። ያው ማስረጃ ይሆናል ለሚል አይደለም። መጠንቀቁ አይከፋም ከሚለው አኳያ ነው። ውድ ተከታታዮቻችን ይህንን ትሰሙ ልክ ማስረጃ እንዳለው ቁርአንና ሐዲስ ማስረጃ ጠቅስ እንደነገርናቸው አይደለም እንድትወስዱ የምንፈልገው። ነገር ግን ያው ኢብኑል ቀይም ዓሊም ናቸው፣ ታዋቂ ናቸው፣ የሐዲስ ምሁር ናቸው። ተመሆናቸውም ጋር እንደዚህ ያሉ ጉዳዮችን ጢቡ ነበዊ በሚለው ኪታባቸው ላይ ያው ስለ መድኃኒት ስለ ሕክምና የሚናገር ስለሆነ እዛ ላይ አስፍረውታል እና እብደት የሚያመጡ ኬዞች እንዲሁም ደግሞ ያልተወደዱ ኬዞች እንደ ሸሪዓ እይታም መሆናቸውን ይገልጻሉና እነዚህ ነገሮች መጠንቀቃችን አይከፋም ማለት ነው። እና ከፊል ሰለፎች ምን አሉ? መናመ ባዕደል ዐስሪ ከአስር በኋላ የተኛ ሰው ፈኽቱሊሰ ዐቅሉሁ በዚህ ምክንያት አቅሉ ቢነጠቅበትና ወደ እብዶች ቢቀላቀል ፈላ የሉመነ ኢላ ነፍሰሁ ራሱን እንጂ ሌላን እንዳይወቅስ የሚል ጥቆማ አድርገዋል። ወቃለ ሻዒሩ ይህንን በተመለከተ በዚህ ጉዳይ ላይ በተገጠሙ ግጥሞችም ገጣሚው ምን ይላል? አላ ኢነ ነውማት ዱሓ ቱሪሱል ፈታ ኸባለን ወነውማቱል ዑሰይሪ ጁኑኑ በሚል ይጠቅሳሉ። አላ አዋጅ ስሙ፣ እነ ነውማት ዱሓ የዶህዋ የረፋድ ሰዓት ላይ ያሉ መተኛቶች ወይም እንቅልፎች ቱሪሱል ፈታ ወጣቱን ታስወርሳለች ወይም ታመጣለች፣ ኸበልን ታመጣለች አሉ። መደንዘዝን ማለት ነው። የደነዘዘ ይሆናል። በቃ ስራ አይሰራም፣ ምን እንደዚህ ነገር ይሆናል። እዛ ቦታ ላይ የሚተኛ ከሆነ ሻጣውን ሁሉ እዛ ሰዓት ላይ ያለውን ነሻጧ ሁሉ በራሱ ጊዜ አድክሞታልና በቃ ኸበል ሞኛ ሞኝ ወይም ደግሞ የሆነ ደንታቢስ ለነገራቶቹ ቦታ የማይሰጥ የሆነ ሰው ይሆናል። ይሄን ታስወርሳለች። ወነውማቱል ዑሰይሪ አይ አስሪ ማለት ነው። የአሱር ሰዓት ላይ የሚተኛ መኝታ ደግሞ ጁኑኑ እብደት ነው በሚል ይገልጻሉ ማለት ነው። ስለዚህ ሶስት የመኝታ አይነቶችን አውቀን በቀን የሚተኙ የመኝታ አይነቶችን ሶስት መኝታ አይነቶች እንዳሉ አውቀን ከሶስቱ አንዱን ሀጅራ ላይ ወይም ደግሞ ቀይሉ ላይ የሚደረግበት ዙሁር ሰዓት ከመድረሱ በፊት ሞቃታማው ሰዓት ላይ እረፍት መውሰድ ያለብን የያዛ ነብዩ አለይሂ ሰላቱ ሰላም ባህሪ ነው፣ ልንከተለው ይገባል። ረፋድ ላይ እኛን ስራም ተመሳሰሉ ነገሮች ያዘነጋል። አሱር ላይ ደግሞ አሁንም አቅል ለመጥፋቱና ወይም ደግሞ እብደት ለመምጣቱ ኬዝ ይሆናል የሚል ገለጻ ስለተገኘ ከዚህ ነገሮች ራሳችንን ብናቅብ የተሻለ ጤናችንን አቅላችንን ለመጠበቅ ዝግጁና ብቁ እንሆናለን የሚለውን ለመግለጽ ያክል ነው። ታነበብኩት ኢብኑል ቀይም ኪታብ ስለ ሕክምና የሚናገረው ጢቡ ነበዊ ከሚለው ያየሁትን አብሬ ላካፍላችሁ ብዬ ነው። እንግዲህ ያው ወደ ቲክቶክ ዓለም ፎሎ እያደረጋችሁና ወይም ደግሞ እየተከታተላችሁ የምታበረታቱን ከሆነ ኢብኑል ቀይም ኪታብ አንዳንድ መድኃኒቶችን በዚሁ በቲክቶክ ፔጃችን ልንገልጽላችሁና ልንነግራችሁ እንችላለን። ያው የተጠቀመ ይጠቀምበታል፣ ያልተጠቀመም እንደዛው። ዞሮ ዞሮ የሆነ መልእክት ሲተላለፍ ያንን መልእክቱን ወስዶ የሚጠቀምበት ሰው ይኖራል፣ ደግሞም የሚያሾፍበትም ሰው ይኖራል። ቁርአንም እንደዚሁ ነው። እንኳን የሰዎች ንግግር ይቅርና ቁርአንም ከአላህ ሱብሓነሁ ወተዓላ በኩል መጥቶ ነብዩ አለይሂ ሰላቱ ወሰላም ላይ ወርዶ ነብዩ አለይሂ ሰላቱ ወሰላም ለሰው ልጆች የህይወት ማሳኪያ ነው፣ የህይወት ማስተካከያ ነው፣ የዱንያቸው የአኺራቸው ስኬት ማረጋገጫ ነው፣ ተከተሉት ብለው በሚያነቡት ጊዜ
የሚያፌዙበት ሁሉ ነበሩ ማለት ነው። ሙሽሪኮቹ ሙናፊቆቹ በቁርአን ያሾፉ ይሳለቁና ያፌዙ ነበረ እና እንኳን የሰው ንግግር የአላህ ሱብሓነሁ ወተዓላ ንግግር ሁሉ ሰው አይቀበለውም። ከፊል ሰው ይጠቀምበታል፣ ከፊል ሰው ደግሞ ይሳለቅበታል። በዚሁ በቁርአን መሰረት ከፊሉ ጀነትን ሲጎናጸፍበት፣ ከፊሉ ደግሞ ውርደትንና እሳትን የተከናነበበት ተጨባጭ ነው የሚኖረው እና የሰው ንግግሮችም ቢሆኑ እንደዛው ናቸው። ያው ሰውየው ሲያስተላልፍ በኢኽላስ በአጥርቶ መሆን አለበት ለአላህ ብሎ ይሄ ነገር ሰዎች ዘንድ ቢያርፍና ቢቀበሉት ወይም ደግሞ ሰዎች ቢገነዘቡት ይሄን ነገር ሊሰሩበት ይችላሉ የሚለውን ግንዛቤ ውስጥ በማስገባት ነው የሆነ መልእክት የሚያስተላልፈው። ይሄን መልእክት እንደ መልእክት ተጠቅመውበት ያለፉ ሰዎች ሊኖሩ ይችላሉ። ሌሎቹ ደግሞ ተናግረህ ሙተሃል ብለው አፊዘውበት ሰድበውት በኮሜንት እና መሰል ነገር የተለያየ ነገር ብለውት ሊያልፉ ይችላሉ። አላኩሊን እነሱ የሰደቡት ምንም አይጎዳውም። እነዛ የተጠቀሙለት ደግሞ ተነሱ ብዙ ጥቅም ያገኛል። አንድ የሚያስተላልፍ የሆነ ሰው ኸይር ነው እስካለ ድረስ መልካም ነገር ነው እስካለ ድረስ ለማስተላለፍ ወደኋላ ማለት የለበትም። ነገር ግን የምናስተላልፈውን ነገር ቆም ብለን መዝነን እነከሌን ይነካል ወይ፣ ሰዎችን ለመንካት የታሰበበት ነው ወይ፣ ወይም ሰውና ሰዎችን ሊያጣላ ይችላል ወይ ንግግራችን መስላሃና መፍሰዳው ምን ያክል ነው፣ የሚያበላሸውና የሚያለማው ምን ያክል ነው፣ ማልማቱ ይበዛል የሚለው ታስቦበት መነገር አለበት። እንደው የሆነችውን ነገር ሁሉ እየያዝን